በአዲስ አበባ የሚገኙ ነዋሪዎች በኃይልና በግዳጅ እየተፈጸመብን ነው ስላሉ ድርጊት እየገለጹ ይገኛሉ። በመዲናው አዲስ አበባ ምን እየተካሄደ ነው? የድንገተኛ ክስተት ህዝቡ ከፍተኛ ቅሬታ እንዲያሰማም አድርጎታል። ጥብቅ ማስጠንቀቂያ ለኢትዮጵያውያን በሙሉ ሁላችሁም የምትጠቀሙበት የምግብ ዘይት ላይ የሚጨመር አደገኛ ነገር ደም መፍሰሱን ለማስቆም ጥረት እያደረግን ባለንበት በዚህ ወቅት ዛሬም ጥቃት መፈጸሙ አሳዝኖናል ሲሉ ፕሬዝዳንቱ ተናገሩ። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በአዲስ አበባ ከተማ በኮዬ ፈጬ የጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ከፍላጎታቸው ውጪ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ገልጸው የሚመለከተው አካል ድምጻችንን ይስማልን ሲሉ ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የፈለጉት ቅሬታ አቅራቢዎችም ለመረጃ ምንጫችን እንደገለጹት የአካባቢው አስተዳደር ከእያንዳንዱ ብሎክ 12 ሰዎች መሰልጠን አለባቸው የሚል ኮታ በማስቀመጥ የነዋሪዎችን ፍላጎት ሳይጠይቅ ስማቸውን ለስልጠና አስመዝግበዋል። ቅሬታ አቅራቢዎቹ አብዛኛዎቹም በግልም ሆነ በመንግስት መስሪያ ቤት ተቀጥረው የሚሰሩ መሆናቸውን ገልጸው እኛ ስራ አጥ አይደለንም፣ ከተማ ውስጥ ሰርተን ነው የምንገባውም ብለዋል። ይህ ሆኖ ሳለ በስራ ሰዓታቸው ላይ ተጽዕኖ በሚያሳድር መልኩ ለሚሰጠው ስልጠና እንዲመዘገቡ መገደዳቸውንም ተናግረዋል። ነዋሪዎቹ ስልጠናውን ለመውሰድ እንደማይችሉና በስራ ገበታቸው ላይ እንደሚያዋክባቸው ሲገልጹ ከአስተዳደሩ አካላት አለመሰልጠን አይቻልም፣ አንችልም ካላችሁ ለምትሰሩበት መስሪያ ቤት ደብዳቤ እንጽፋለን የሚል ምላሽና ማስፈራሪያ እንደተሰጣቸውም ተናግረዋል። ይህም በነዋሪዎች ዘንድ ከፍተኛ መደናገርና ስጋትን ፈጥሯል። የትኛው መስሪያ ቤት ነው የአካባቢ አስተዳደር በጻፈው ደብዳቤ ተመርኩዞ እኔ በግድ እንድሰለጥን የስራ ጊዜ የሚሰጠኝ ሲሉ አንድ ቅሬታ አቅራቢ ጥያቄያቸውን አቅርበዋል። በአዲስ አበባ ከተማ አስተዳደር የአካባቢውን ጸጥታ ለማስጠበቅ በሚል በተለያዩ ጊዜያት በማህበረሰቡ ተሳትፎ ላይ የተመሰረቱ የጸጥታ አደረጃጀቶች ሲፈጠሩ መቆየታቸው ይታወቃል። ይሁን እንጂ በኮዬ ፈጬ ነዋሪዎች የቀረበው የቅሬታ የእነዚህ አደረጃጀቶች አፈጻጸም በነዋሪዎች ፈቃደኝነት ላይ ምን ያህል የተመሰረተ ነው የሚለውን ጥያቄ የሚያስነሳል። ነዋሪዎቹ ይህ ከስራ ገበታቸው ሊያፈናቅላቸው የሚችል የግዴታ ስልጠና እንዲቆምላቸውና የሚመለከተው ከፍተኛ የአስተዳደር አካል ጉዳዩን አይቶ መፍትሄ እንዲሰጣቸው በአጽንኦትም ጠይቀዋል። ወደ ቀጣይ ጉዳያችን ስናመራ ጥብቅ ማሳሰቢያ ለሁሉም ኢትዮጵያዊ፣ ዘይት ላይ ቀለም ይጨምራሉ። አንዳንድ የዘይት አምራች ድርጅቶችና ነጋዴዎች ጥራት የጎደለው የዘይት ምርታቸው ጥራት ካለው ምርት ጋር መልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ሚስጥር አወጣ። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጂኔትድ ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። አንዳንድ አምራች ድርጅቶችና ነጋዴዎች ጥራት የጎደለው ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ሲል ባለስልጣኑ ገልጿል። ህገወጥ የወንጀል ተግባር ለማስቆም የተዘረጋው አዲሱ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት የሚፈትሽና የሚያረጋግጥ እንደሆነም ተጠቁሟል። በቴክኖሎጂ የታገዘው የአሰራር ስርዓትም ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራረት ሂደትና መሰል ለጥራት አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍን ያጠቃልላልም ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተረጋገጠ የምግብ ዘይት ለገበያ ባቀረቡና የብቃቱ ማረጋገጫ በሌላቸው ከ70 በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱንም አስታውቋል። ወደ ቀጣይ ጉዳያችን ስናመራ ደም መፋሰሱን ለማስቆም ጥረት እያደረግን ባለንበት ወቅት ዛሬም ሩሲያ ጥቃት ፈጽማብናለች ሲሉ ዘለንስኪን ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪን በኤክስ ገጻቸው ላይ ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ጋር መነጋገራቸውን ገልጸው ጥሩና ፍሬያማ ውይይት ማድረጋቸውንም አስረድተዋል። ጨምረውም ጠቅላይ ሚኒስትሩ ለዩክሬን ሕዝብ ሀዘናቸውን በመግለጻቸው አመስግነዋል። ይህንን ደም መፋሰስ ለማስቆም ከአሜሪካ ከአውሮፓና ሌሎች ዓለም አቀፍ አጋሮች ጋር ጥረት እያደረግን ባለንበት በዚህ ወቅት ሩሲያ ሌሊቱን ጥቃት ፈጽማብናለች ያሉት ዘለንስኪን ይህ የፈረንጆች ወር ማለትም ኖቬምበር ከመጠናቀቁ በፊት ከአሜሪካው ፕሬዝዳንት ጋር ተገናኝተው መነጋገር እንደሚፈልጉም አስታውቀዋል። ይህንን ውይይት ለማድረግ የሚያስችል ዝግጅት እየተደረገ መሆኑን ደግሞ የዩክሬን ብሔራዊ የደህንነት መከላከያ ምክር ቤትም ገልጿል። ወደ ቀጣይ መረጃችን ስናመራ ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ከኦማንና የመን
ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎችም ተሰርዘዋል ወይም ዘግይተዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለመረጃ ምንጫችን በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው ላይ መስተጓጎል እንዳልፈጠረም አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑንም ገልጿል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ኃይል ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነው። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢውም ታይቷል። በዚህ እሳተ ገሞራ የተነሳም የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያትም ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅም አዟል። ወደ ቀጣይ ጉዳያችን ስናመራ ጥብቅ ማሳሰቢያ ለሁሉም ኢትዮጵያዊ፣ ዘይት ላይ ቀለም ይጨምራሉ። አንዳንድ የዘይት አምራች ድርጅቶችና ነጋዴዎች ጥራት የጎደለው የዘይት ምርታቸው ጥራት ካለው ምርት ጋር መልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን ሚስጥር አወጣ። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጂኔትድ ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። አንዳንድ አምራች ድርጅቶችና ነጋዴዎች ጥራት የጎደለው ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ሲል ባለስልጣኑ ገልጿል። ህገወጥ የወንጀል ተግባር ለማስቆም የተዘረጋው አዲሱ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት የሚፈትሽና የሚያረጋግጥ እንደሆነም ተጠቁሟል። በቴክኖሎጂ የታገዘው የአሰራር ስርዓትም ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራረት ሂደትና መሰል ለጥራት አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍን ያጠቃልላልም ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተረጋገጠ የምግብ ዘይት ለገበያ ባቀረቡና የብቃቱ ማረጋገጫ በሌላቸው ከ70 በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱንም አስታውቋል። ወደ ቀጣይ ጉዳያችን ስናመራ ደም መፋሰሱን ለማስቆም ጥረት እያደረግን ባለንበት ወቅት ዛሬም ሩሲያ ጥቃት ፈጽማብናለች ሲሉ ዘለንስኪን ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪን በኤክስ ገጻቸው ላይ ከእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ጋር መነጋገራቸውን ገልጸው ጥሩና ፍሬያማ ውይይት ማድረጋቸውንም አስረድተዋል። ጨምረውም ጠቅላይ ሚኒስትሩ ለዩክሬን ሕዝብ ሀዘናቸውን በመግለጻቸውም አመስግነዋል። ይህንን ደም መፋሰስ ለማስቆም ከአሜሪካ ከአውሮፓና ሌሎች ዓለም አቀፍ አጋሮች ጋር ጥረት እያደረግን ባለንበት በዚህ ወቅት ሩሲያ ሌሊቱን ጥቃት ፈጽማብናለች ያሉት ዘለንስኪን ይህ የፈረንጆች ወር ማለትም ኖቬምበር ከመጠናቀቁ በፊት ከአሜሪካው ፕሬዝዳንት ጋር ተገናኝተው መነጋገር እንደሚፈልጉም አስታውቀዋል። ይህንን ውይይት ለማድረግ የሚያስችል ዝግጅት እየተደረገ መሆኑን ደግሞ የዩክሬን ብሔራዊ የደህንነት መከላከያ ምክር ቤትም ገልጿል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ